የት ነሽ? ዛሬ እኮ አልደወልሽልኝም። ጸሎት ላይ ነኝ። የፈለግሽውን ታደርጊያለሽ፣ ከዛ ዝም ብለሽ ትሄጃለሽ። እንደዛ ነው አይደለ? በመሃላችን ምን እንደሚፈጠር አላውቅም። ሲጀመር ድምፅህን ዝቅ አድርገህ አናግረኝ። ብታውቅ ኖሮ ራስህን ማስቆም ነበረብህ። ልጄንም ቢሆን መተው ነበረብህ። ይህን ሁሉ ነገር መፍጠር ለምን አስፈለገ? ቆይ የተለያየ ዓለም ሰዎች እንደሆንን አታውቅም እንዴ? አሁን ደግሞ በልጆቻችን እንጣላ? ይህ ሁሉ ነገር የሆነው እኮ ስለሚዋደዱ ብቻ ነው። ምንድን ነው አላኑር? የእነሱ ታሪክ ከኛ የተለየ ቢሆንም እንደማይሰራ እናውቃለን አይደል? እንዴ ዚያ፣ ለአንተ ችግር የለውም። ልጅህ ልጄን አሁን ወዷታልና ሲደብረው ዝም ብሎ ትቷት ይሄዳል አይደል? እንደዛ ነው። ትሰምኛለሽ አላኑር? ተጋብተዋል። በቃ እኔና አንቺ በመሃላቸው ብንኖርም ተጋብተዋል። እንቅፋት ሆነባቸው ነበር ግን አልተሳካም። ስለዚህ አሁን የሚያምርብን እነዚህ ልጆች ብንደግፋቸው ነው። ስለ ድሮ ታሪክ እያወራን ጊዜ አናቃጥል። አዎ ልክ ነህ። አንተ ጠንክረህ ከጀርባቸው ትቆማለህ። አዎ እኔ ግን ልጄን ለአንተ አደራ መስጠት አልችልም፣ ምክንያቱም አውቃለሁ። ስሚ፣ ማበላሸት የምትፈልጊው የእነሱን ህይወት ነው ወይስ የኔን? አላኑር፣ ብንፈልግም ባንፈልግም ይህንን ነገር መፍቀድ አለብን። ይሄ የእኛ ታሪክ አይደለም። አሁን ይሄ የልጆቻችን ታሪክ ነው። እሺ፣ ይህንን ታሪክ እንድታበላሸው አልፈቅድልሽም። ግን እባክሽ በድጋሚ አትፈታተኝ። እኔንም ሆነ ሙሉ ቤተሰቤን አትፈታተኝ። ዚያ፣ ፈጣሪ ይቀበላት እንግዲህ። አይ ዛሬ ድግስ የሚባል ነገር የለም። ውስጥ ገብተን የተፈጠረውን ነገር ማየት አለብን። ወይ ፈጣሪ ሆይ እባክህ ይቅር በላት። ይህች ልጅ ናት፣ ምንም ነገር አታውቅም። በፈጣሪ እህቴ፣ ለምንድን ነው እንደሱ የምትይው? እኔ ሰው አላማውም፣ እየተሰማኝን የተናገርኩት እና ደግሞ ልቤን ፈጣሪ ያውቀዋል። እህቴ ስሚ እህቴ፣ መቼ ሙሽራዋን አይተሻታል አይደል? ስትታይ አጋዘን የምትመስለው አይተሻታል አይደል? ግን ከዛ ደህና ሆነች። ፈጣሪ ከላይ ወርዶላት መሰለኝ። ልክ ነሽ፣ የተረጋጋች ትመስል ነበር። ወይዘሮ አስሊ ደህና ነሽ? ችግር አለ እንዴ? ውሃ ፈልጌ ነው። ምን እያደረገች ነው እህቴ? ፋቶሽ የሆነ እቃ ፈልጌ ነበር። ቆይ ረስተሽው ነው እንዴ? ቆይ ምኑን ማለት? እየጾምሽ አይደለም እንዴ? አይ ምንድን ነው አሞሻል? የሴት ጉዳይ ነው። የምን ጉዳይ? አይ ምንድን ነው? እያፋጠጥሻት እኮ ነው። ውሃ እየጠጣሽ ነበር። መጠየቅ የለብኝም? ፈጣሪ ሆይ
ፍቅርህ እየገደለኝ ነው። አይታየህም እንዴ? በቃ ሚስትህን ተዋት። ምን እያደረግሽ ነው ያለሽው አላኑር? ውይ ልስቅ አልነበረም። የተሳሳምነውን በዛ መንገድ ነው አይደል የተረጎምከው? ለምንድን ነው ቆይ ትዳርህን የምበትነው? ለምን እንደዛ አድርግልሃለሁ? እስኪ አስበው፣ ለሚስቱ ራሱ ታማኝ ካልሆነ ሰው ምን እጠብቃለሁ? ንገረኝ፣ ምን ልጠብቅ? እኔ አንድም ቀን ሚስቴን ዋሽቻት አላውቅም። ልክ ነው፣ ግን ደግሞ እውነቱንም ቢሆን አትናገርም። የዛን ቀን ምሽት ለምን በርህ ላይ እንደመጣው ነግረሃታል? ሌላውን ነገር ተወውና ለልጅህና ለሚስት ለምን ይሄንን ጋብቻ እንደምቃወም ነግረሃቸዋል? ይሄንን ጋብቻ ማስቆም ትችል ነበር። ከአንተ አንድ ቃል ቢወጣ በቂ ነበር፣ ግን አንተ ዝም አልክ። አሁንም ቢሆን ዝም ብለሃል። ለምን አንድ አይነት ጥፋት ካላጠፋው እንደምትል አልገባኝም። ለምንድን ነው? ቆይ ለምን እንደሆነ ታውቂያለሽ? ምናልባት የድሮውን ታሪክ እንደ አዲስ መጻፍ አንችል ይሆናል። ምናልባትም ስህተቶችን የማርምበት አንድ እድል አገኝ ይሆናል። አይታወቅም። የማደርገውን ነገር የምትተረጉሚ በዚህ መንገድ ነው? ዝም ብያለሁ። አዎ፣ ምክንያቱም እኔ ስለዚህ ነገር ሳቅ ለማውራት በጣም አርፍጄ ነበር። ሳታወሪ ከረፈደብሽ ዝም ማለት አለብሽ። አንቺን ብትሆኝ ይህንን መማር አለብሽ አላኑር። ግድ ነው። ምክንያቱም ከዚህ በኋላ ብዙም የምናወራው የቀረ ነገር የለም። ፈጣሪ አንተ ክበር፣ ጸሎታችንን ተቀበለው። ፈጣሪ ሆይ እንደኛ ኃጢአት ሳይሆን እንዳንተ ቸርነት ጸሎታችንን ተቀበለን። ከእኛ ጋር ሁን፣ ሁሌም ክበር። አንተ ጸሎታችንን ተቀበለን። አሜን አሜን። ጸሎታችንን ፈጣሪ ይቀበለን። አመሰግናለሁ ወይዘሮ ከሪም፣ ጥሩ ጸሎት ነበር። ፈጣሪ ይቀበለው። ወይዘሮ ከሪም በጣም አመሰግናለሁ። ፈጣሪ አንቺንም ልጆችሽንም ይባርክልሽ። ተባረኪ ልጄ። አመሰግናለሁ። ለምንድን ነው እኔን የሚያዩን? ቆይ ይመስለኛል እያሙን ነው አክስቴ። አልገባኝም። ይሄ ብልግና አይደለም እንዴ? ሴቶች ሰህር መጠየቅ አልፈለግኩም ነበር ግን አላስቻለኝም። እንዴት ነው እቺ ልጅ ያገኘሻት? ቆይ ወይዘሮ ሙኒር፣ ይሄ ምን አይነት ንግግር ነው? እንግዲህ ያሰብኩትን ነው የምናገረው። ምን ችግር አለው? አሁን እኮ ጊዜው ተለውጧል ወይዘሮ ሙኒር። ልጆች የፈለጉትን ነው የሚያደርጉት። ልክ ነሽ፣ ግን እኛ ትልቅ ሰዎች እዚህ ጋር ትልቅ ስራ አለን። ልጆች እንዲህ ናቸው ብለን ዞር ማለት የለብንም። የማስተማር ግዴታም አለብንና ስለዚህ ሰህር አንቺ አያገባኝም ብለሽ ዞር ማለትሽ ልክ ነው ብዬ አላስብም። ያንን መቀበል አልችልም። መህመት ግን ምንም አይልም። እህቴ ሰህር አልገባኝም። ምንድን ነው? ስለዚህ ነገር ነው እህቴ ሰህር። እስኪ ቆይ ወደዛም ጭሉ። ያው ዚያ፣ የፈለግከውን ነገር ተናግረ መሄድ አትችልም። ግን ጥሩ ነው፣ ቢያንስ ማውራት ተምራል። ለአንተ አንድ እርምጃ ነው የሚሆነው። ለአንተ በጣም ጥሩ ነገር ነው። ይኸውልህ፣ በአሁኑ አንተ ስለ ልጅ የፈለግከውን ነገር ተናግረህ መሄድ አትችልም። በጭራሽ መፍቀድ አልችልም። አይ በአሁኑ ምንም አልችልም። ምንድን ነው የምትፈልጊው አላኑር? ከእኔ ምንድን ነው የምትፈልጊው? የምፈልገው ከህይወታችን እንድትወጡልን ነው። በቃ አሁን በጣም ረፍዷል። ሁሉም ነገር አልቋል። ስለዚህ እኔ ቀጥሎ ስለሚፈጠረው ነገር ኃላፊነቱን አልወስድም። ዚያ፣ አያገባኝም። እሳት ትፈልጊያለሽ አላኑር? መጀመሪያ የምትቃጤው አንቺ ነሽ። የኔን አትርሺ። አመድ ለብሼ መነሳት እችልበታለሁ። አንተ ስለ እኔ ምንም ነገር ማሰብ አይጠበቅብህም። በዛ ላይ ደግሞ ከዚህ በኋላ የሆነ ነገር መናገር ከፈለክ ኢሜይል ላክልኝ። እሺ፣ ጊዜው ተቀይሯል። እንደ ድሮ የማይረባ ደብዳቤ መጻፍ አይጠበቅብህም። ደብዳቤ ያጻጻፉን አንቺ በደንብ ታቂበታለሽ። ምንድነው ይሄ? ውሰድልኝ። ከአንተ ጋር ምንም አይነት ነገር እንዲያገናኘኝ አልፈልግም።
ንገሪኝ፣ እርጉዝ ናት አይደል? አአ ይሄ ምን አይነት ንግግር ነው? ቆይ ለምን እንደሱ አልሽ? ግልጽ ነው፣ እየጾመች አይደለም። እህቴ ሰህር ምንም አላለችም። ሁለተኛ ሚስት መሆኗን የምትቀበል ሴት አይደለችም። ጉረኛ ናት። ሁሉም ሰው እንደዛ ያለ ነው። ሴቶች ስርዓታችሁን ያዙ። በማያገባችሁ ነገር አትግቡ። የምን ሁለተኛ ሚስት? ምንድን ነው የምታወሩት? ማን ነው እንደዛ ያለው? አሁኑኑ ፊት ለፊት ተናገሩ። ማን ነው እንደዛ ያለው? ሁሉም የሚያውቀውን ነገር እኛ ሚስጥር ማድረግ አለብን? ከሀቲጄ በኋላ የመጣሽ ሁለተኛ ሚስት አይደለሽ? መህመት እጮኛዋ ነበር። ምላሳችሁን ሰብስቡ። የሌለ ነገር አታውሩ። ምንድን ነው እንዴ? ቆይ ይሄ ምን አይነት ንግግር ነው? ዝም ብለው እየቀባጠሩ እኮ ነው ያሉት። ሁሉም ሰው ይህንን መስማት አለበት። ዝም ብላችሁ የጾማችሁ ኃጢአት አትግቡ። እኔ እርጉዝ አይደለሁም እና ሁለተኛ ሚስትም አይደለሁም። ምንድን ነው? ቢያንስ አንዳችሁ እንኳን ይህን ስራ በትክክል ስሩት። እሺ ውሰጁ፣ በፈጣሪ በቃ ውሰጁ። ለምን አንድ አይነት ስህተት ካልሰራን ብለህ ድርቅ እንዳልክ አልገባኝም። ቆይ ለምን እንደሆነ ታውቂያለሽ? ምናልባት የድሮውን ታሪክ እንደ አዲስ መጻፍ አንችል ይሆናል። ምናልባትም ስህተቶችን የማርምበት አንድ እድል አገኝ ይሆናል። አይታወቅም። የማደርገውን ነገር የምትተረጉሚ በዚህ መንገድ ነው እና ዚያ እየተጫወተብኝ ነው ማለት ነው። እየቀለደብኝ ነው። ግን ደግሞ ታያለህ፣ ሰው እንዴት እንደሚጎዳ በደንብ አድርጌ ያሳያለሁ። ዚያ አሳያለሁ። የፈለግከውን ነገር ተናግረ መሄድ አትችልም። ግን ጥሩ ነው፣ ቢያንስ ማውራት ተምረሃል። ይህ ለአንተ አንድ እርምጃ ነው። በጣም ቆንጆ ነው። አንተ ስለ ልጄ በአሁኑ የፈለግከውን ነገር ተናግረ መሄድ አትችልም። በጭራሽ መፍቀድ አልችልም። አይ በአሁኑ አትችልም። በዛ ላይ ከዚህ በኋላ የሆነ ነገር መናገር ከፈለግ ኢሜል ላክልኝ። ጊዜው ተቀይሯል። እንደ ድሮ የማይረባ ደብዳቤ መጻፍ አይጠበቅብም። ቆይ ይሄ ምን የሚሉት ባህሪ ነው? ይገርማል። አመድ በዱቄት ይስቃላሉ። ፈጣሪ ባርካችሁ። ፈጣሪ አመሰግናለሁ። ስለመጣችሁ አመሰግናለሁ። እህቴ ሰህር ፈጣሪ ከእናንተ ጋር። አሜን። ደህና ዋሉ። በሉ ደህና ሁኑ። እድሜ ለዛሽ ሴት ተዋረድን እኮ። ሰውም አትረዳም። ስነ ስርዓት የሚባል ነገር የላት። ፌርዴቢስ በቃሽ። ግን እንደምንድን ነው የሚቆጥረን? እህቴ በህይወታችን እንደዚህ አይነት ውርደት ደርሶብን አያውቅም። ዙሪ እቃውን በኋላ ትሰበሰቢያለሽ። በቃ መሄድ ትችያለሽ። ትልቅ ችግር ይፈጠራል ብዬ ነግሬሻል ነበር። እንግዲህ መጨረሻው ይስተካከላል ብዬ ተስፋ አድርጋለሁ። ሰዎች በማይሆን መንገድ እንዳያዩንና የማይሆን ስያሜ እንዳይሰጡን ተዘጋጅተን ነበር። በፈጣሪ ስም ይሄ በጣም ስህተት ነው። ልክ የሆነ ነገር አይደለም። የጋብቻ ጸሎት ላይ ነበርን እኮ እና በአንዴ ነው ሁሉንም ነገር የቀየረችው። ተዋርደናል። ይሄ ትልቅ ቅሌት ነው። ይሄ ነገር በጣም ብልግና ነው። እንደዚህ እንደሚሆን ባውቅ ኖሮ ለምን ብዬ እነዚህን ሁሉ ሰዎች ሰበስባለሁ? በጣም መጥፎ ሁኔታ እኮ ነው ይሄ። በጣም መጥፎ ሁኔታ ላይ ያስቀመጥኩሽ የኔ ውድ። ምንም ክብር የለሽም ይሉኛል። ምን ማድረግ እንዳለብኝ አላውቅም። ምናልባት ብንሄድ ይህንም ባላይ ደስ ይለኝ ነበር። ምን አይነት ንቀት እንደምታሳይ እያየሻት ነው አይደል? ሁሌም ቢሆን እንድናጎነብስ ታደርገናለች። ግን ደግሞ ሁሌም ቢሆን የሚያሸንፈው ንጽህና ነው።
እውነት መህመትን የምትወጂ ከሆነ ሁልጊዜም ከጎንሽ ነኝ እኔ። ውይ እህቴ ሰህር፣ ቆይ ግን ምንድን ነው የተፈጠረው? ምንድን ነው? ሀቲጄ እስኪ ያንን አድራሻ አውጭልኝ። ዝጊው። ቆይ ግን እናቷ እንዴት ነው የፈቀደችላት? አሁን እናቷን ታያት፣ ልጄ ግን እንዴት ነው ሊፈቅድላት የቻለው? እህቴ ሰህር ነጭ ሆንሽ እኮ ልጄ። ሽቶ አምጪ እስቲ። አመሰግናለሁ ልጄ። እባክሽ ዝጊው ፌርደቢስ፣ ስለዚህ ነገር ማሰብ አልፈልግም። እህቴ ይህን ማመን አልችልም ልጄ። ሁሉም ሰው ይሄን ማየት ይችላል? ንገሪኝ እንጂ ሁሉም ሰው ያየዋል እያልኩሽ ነው። ማህበራዊ ድረገጹን ሁሉም ሰው ማየት ይችላል። መህመት በዚህ ጉዳይ ላይ እንዴት እንዳልተረበሽ አልገባኝም። እባክሽ ልጄ ይህንን ድረገጽ አሁኑኑ ስልኬ ላይ ጫኝልኝ። አልፎ አልፎ አየዋለሁ። ለአንቺም አዲስ ድረገጽ እንከፍታለን። ክፈችልኝ፣ ግን በጭራሽ ስሜን እንዳትጽፊ እሺ? እሺ እህቴ ምንም አልገባኝም። የምን አዲስ ድረገጽ መክፈት ነው? ምን ያደርግልሽ? እኔ ብዙ ማጣራት የምፈልገው ነገር አለ ፌርዴቢስ። አስሊ ናት አይደል ልጄ? እኔ ከፍታለሁ። አክስቴ ውስጥ እየጠበቀችሽ ነው። ብቻችሁን ትተናችሁ እንሂድ እህቴ። ሰህር ነጭ ነው የሆነችው፣ ጭልፊት ነው የመሰለችው። ፈጣሪ ከዚህ ይጠብቃል። ይጠብቀናል እማዬ፣ ይጠብቀናል። ቶሎ ብንሄድ ጥሩ ነው። በጣም እኮ ነው የምትገርመው። አይኔን እያየሽ ታፈጥብኛለች። አይኗን ማውጣት ነበር። በጣም ነው የምታሳፍረው እማዬ። በጣም ምን አይነት ነገር ውስጥ እንዳስገባሽን እያየሽ ነው አይደለ? አንቺስ ምን አይነት ነገር ውስጥ ነው ያስገባሽኝ? እርጉዝ አሉኝ፣ ምንም ሳያውቁ ሁለተኛ ሚስት አሉኝ እና ምንም አልተናገርሻቸውም። ስላዋረድሽን ማውራት እንኳን አልቻልኩም። አንቺ ሁላችንንም ነው ያዋረድሽ። እኔ ደግሞ ምን አደረግኩኝ? ዞሮ ሳያር ቆይ ግን ምን አድርጌሽ ነው? ከዚህ በላይ ምን ልታደርግ ያሰብሽ? ስልኩ ላይ ያሉት ስነ ስርዓት የሌላቸው ፎቶዎች፣ አስቀያሚ ቪዲዮዎች ምንድን ናቸው? ቆይ እና ደግሞ ሁሉም ሰው ማየት ይችላል። ለቤተሰቦች ምንም ማለት ላይሆን ይችላል። አሁን ግን ባለትዳር ሴት ነሽ እና ብዙ ኃላፊነቶችም አሉብሽ። ቆይ አልገባኝም። የምን ፎቶ ነው? የምን ቪዲዮ ነው? ቆይ እያወራሽ ያለሽ ስለለጠፍኳቸው ነገሮች ነው? እሱን ንገርኝ። እሱን ከምናወራው ነገር ጋር ምን ያገናኛል? ስሚኝ ውዴ፣ አንቺ ወጣት ነሽ፣ ብዙ ነገር አታውቂም። ስነ ስርዓት እንዳልተማርሽ በጣም ግልጽ ነው እና ደግሞ የምትማሪው በራስሽ መንገድ ነው። ስሚ ግን አሁን በፍጥነት ፎቶዎቹንና ቪዲዮዎቹን ታጠፊያቸዋለሽ። እየቀለድሽብኝ ነው እንዴ? አይ እውነቴን ነው። እዛ ላይ ምንም የሚያሳፍር ነገር የለም። ለምን እንዳሳሰበሽ ራሱ አልገባኝም። ስሚ በእኛ ስም ነው የምትጠሪው። እስከ ዛሬ የኖርነው በዚህ መልኩ ነው እና አንቺ ምንም ማለት አይደለም የምትይው ነገር ለእኛ ከምታስቢ በላይ ትልቅ ውርደት ነው። ይሄ ደግሞ ራስሽን እንደመሸጥ ነው። ወይዘሮ ሰህር አሁን መስመር እየዘለልሽ ነው። ከፈለግሽ ስንረጋጋ እናውራ እሺ? እንደዛ አይመስልሽም? ኧረ እባክሽ መስመሬን እያሳየሽኝ ነው። ምንድን ነው እንደዛ ራቁት መጨፈር፣ ውሃ መረጫጨት ምናምን ምንድን ነው? እስቲ ንገሪኝ ምንድን ነው? ይኸውልሽ ጭፈራ ጥበብ ነው። እኔ ደግሞ ጨፋሪ ነኝ። ልጅሽ ደግሞ ማንን እንዳገባ በደንብ ያውቃል። አዎ አንቺ ማንን እንዳገባሽ ታውቂያለሽ። ከዚህ በኋላ እንደምትፈልጊው መኖር አትችም። እነዛን ስነ ስርዓት የሌላቸውን ነገሮች ታጠፊያቸዋለሽ እና ይሄንን የግድ ማድረግ አለብሽ።
ከዚህ በላይ ከቆየው ችግር ይፈጠራል። እባክሽ መሄድ እችላለሁ? እባክሽን ይቅርታ። ሳታስቢ በድጋሚ ንቀት እያሳየሽኝ ነው ያለሽው። እዚህ አስተያየቶቹ ላይ ምንድን ነው የሚለው? እሳት ነሽ፣ እንዲህ ነሽ፣ እንደዛ ነሽ፣ በዚህ ደስ ይላል፣ እንደዛ ደስ ይላል ይላል። ይቅርታ አልገባሽም። ማለቴ ነገሩ አንቺ እንደተረዳሽው አይደለም። ይሄ ሌላ ቋንቋ ነው። እዛ የሚጠቀሙት ቋንቋ ነው። ምን እንደተረዳሽና በምን መንገድ እንደምታደርጉሚ አላውቅም። ብቻ ግን እዚህ ጋር እንዴት ጥፋተኛ እንደሆንኩ ሊገባኝ አልቻለም። ምንድን ነው እሱ? ምንም ነገር አድርጊ ብዬ እየጠየቅኩሽ አይደለም። አንቺ ልጅ አቶ ዚያ ከማየቱ በፊት አጥፊያቸው እያልኩሽ ነው። በቃ አለቀ። እናንተ አዋርዳችሁኛል። የልጃችሁ የድሮ እጮኛ የምትኖርበት ቤታችሁ ውስጥ ነው የምኖረው። ያለ እናንተ ምንም ማለት አይደለም አይደለ? የእኔ ፎቶ ግን ልክ መስሎ አልታየሽም አይደለ? በጣም አዝናለሁ። ግን እዚህ ጋር የተለያየ አመለካከት ያለን ሰዎች ነን። አየሻቸው አይደል እህቴ? አሁንም ሌላ አይነት ትልቅ ችግር ፈጠሩ። ግን ወይዘሮ ሰር ስለምን አይነት ቪዲዮ ነው የምታወራው? እኔ አላውቅም፣ ግን አሁን የማህበራዊ ትስስር ድረገጿ ማግኘት አለብን። በክፈቹ እስኪ። አክስቴን ፈጣሪ አብዝቶ ይባርካት። ስሚ፣ ቆይ አሁን መህመት ጋር ብትሄድስ? መህመት ስለዚህ ምን ይላል? ይገርማል። አክስቴን ባለጌ አለቻት እኮ። ስሚ እማዬ፣ በፈጣሪ መህመት ይቺ ልጅ መምረጡን ማመን ይከብደኛል እማዬ። ልጄ ምን አለች በይም። በቅርቡ በጣም ቆጭቶት እግሪ ስር ይንበረከካል። ከዛ የሚሆነውን እናየዋለን። ስሚ፣ አሁን በጥፊ መምታቷ እንዳይቆጫት ብቻ ሰሃርን ይበልጥና እናዳት በይኔ። እህቴ ደህና ነሽ? አታስቆሚያትም ነበር አክስቴ? በእርግጠኝነት መህመት ጋር ነው ሄደችው። እንደምንም ትዕግስተኛ መሆን ፈልጌ ነበር፣ ግን ያን ማድረግ አልቻልኩም። እንደዚህ ማድረጌን ማመን እየከበደኝ ነው ያለው። እህቴ ለዚህ ነገር ማንም ሰው ትዕግስት ሊኖረው አይችልም። አንቺም ሰው ነሽ እኮ ትናደጃለሽ። ግን በትክክል ነግረሻት። እውነት በጣም ባለጌ ልጅ ናት። አሁን ለመህመት ነግራው ወደ አንቺ ልትልከው ትችላለች። ለነገሩ ልጄ በደንብ ያውቀኛል። እሱም ቢሆን እንደዚህ አይነቱን ንቀት በጭራሽ ሊታገስ አይችልም። በእሷ ንግግር እኔን ጥፋተኛ አያደርገኝም። ግን መህመት አሁን ላይ በጣም ተቀይሯል። ልጄን ያሳደግኩት እኔ ነኝ። ቦታዬን በደንብ ያውቀዋል። እንደዛ ያድርገው። ሚስቱን አይደግፍም ብዬ ተስፋ አደርጋለሁ። መጣው። አስሊ ብናወራ ይመችሻል? ባለፈው እናትሽ ውጭ ነበረች። ማለቴ አሁን ብቻሽ ነሽ? ነይ። ግን ብትኖሩት ምን ችግር አለው? አስሊ ነይ በይ ግቢ። ምንድን ነው? ደህና ነሽ? ችግር አጋጥሞሻል እንዴ? የተፈጠረ ነገር አለ? ንገሪኝ። የከፋሽ ትመስያለሽ። ምን ሆነሽ ነው? በይ ንገሪኛ።
እና በቃ ምንም አትይ? እስኪ ንገሪ፣ ምን ልበል ታዲያ? እውነት ለመናገር እኔ ምን ማለት እንዳለብኝ ራሱ አላውቅም። በዛ ላይ የሰዎቹን አስተያየት ባየሹ። እውነቴን ነው፣ ሁሉም ሲያዩኝ ሰይጣን ያዩ ነበር የሚመስሉት። አንቺ ለምንድን ነው ያፈርሽው? ማፈር ካለባት አሁንም እዛ ቤት ውስጥ ያለችው ሴት ናት ማፈር ያለባት። ለምንድን ነው አንድ ቤት ውስጥ የምትኖሩት? በጣም ደፋር ሴት ናት። ቆይ ምን ጉድ ነው አስሊ? እውነት እቺ ልጅ ግን በጣም ነው ያበዛችው። እርጉዝ ናት ብለው አስበውም ነበር። ሳስበው ላብድ ነው በቃ። እንደውም ጥሩ ነዋ። የመውለጃዬ ቀን ደርሷል፣ እዚሁ እወልዳለሁ ብለሽ እንደውም ታሳብጃቸዋለሽ። እውነት እንደውም እንደዛ ነው ማድረግ ያለብሽ። ይቅርታ አድርጊልኝና ግን አንቺ ጅል ነሽ። እኩያሽ ማግባት ይሻልሽ ነበርኩ። ትገርሚያለሽ። እዚህ ጋር የመጣሁት ለመጽናናት ነበርኩ። ላክስቴ ያላኑር ይሄንን ብነግራት በሰከንድ ሁሉንም ታጠፋቸው ነበር። ግን መጀመሪያ የምታጠፋው እኔን ነው። አየሽ አይደል? በ2 ቀን ውስጥ ልክ መሆኔ ገባሽ። ታውቆኝ ነበር ትለኛለች። እና ምን ልታደርጊ ነው? እናትሽ ልክ ነበርኩ እንዳትል ብለሽ እነዚህ ሰዎች መሀል ልትቆይ ነው? መህመት ሴን ያውቃል? ማሬ አስሊ እንኳን ደህና መጣ። አመሰግናለሁ። በጣም ቆየህ እኮ። ትንሽ ስራ በዛብኝ። መህመት ሴት ነው ያለው። አልመጣም። ቀድሞ መድረስ ነበረበት እኮ። ማዬ አስሊ የት ናት? ክፍሏ የለችም፣ ስልኳንም አታነሳም። ምንም አልነገረችህም ማለት ነው? ምኑን የምትነግረኝ? ማለቴ ከዚህ መሄዷን። የት ሄዳ ነው? ሄዳለች? ሄዳለች ማለት ምን ማለት ነው ሰር? ንገሪኝ እንጂ ማዬ። ምን ልበል ልጄ? ማለቴ ምን ማለት እንዳለብኝ አላውቅም። ዛሬ ቤት ጸሎት ነበረንና ያው ሰዎች ደግሞ መጠየቃቸው አይቀርም እና ነገሩ እንደዚህ ይሆናል ብዬ አልጠበቅኩም ነበር። አልገባኝም። ምን ጠይቀው ነው? እርጉዝ ነሽ ወይ ብለው ጠየቋት። ጸሎት ላይ እንደዚህ አይነት ነገር ይወራል እንዴ? ለምን እንደዛ አሉ? ልጄ ጮኛህን ትተህ ድንገት የመጣች ሴት ስታገባ የሚፈጠረው ይሄ ነው። ያው ለእንግዶቹ ላስረዳቸው ነበር፣ ግን ሚስት በጣም ብዙ አወራች። ከዛ ከቤት ወጣች። ሌላም አለ። ደግሞ ሌላ ምን አለ? የማህበራዊ ድረገጿን አይተዋል እንዴ? እና ብዙ ጥያቄ ጠየቁኝ እነሱ። አፈርኩኝ፣ መልስ ልሰጣቸው አልቻልኩም። ከዛ ቤት መጣች። እኔም እነዚህም ቪዲዮዎችና ፎቶዎች አጥፊያቸው አልኳት እና ደግሞ እንዲቆጨኝ አረገችኝ። አስሊ ይህን ነገር ለምን አልነገርሽ? ይህንን መናገር ያለብኝ እኔ ነኝ እንዴ? እኔ የምለው ቪዲዮዎቹን አይታችኋል ግን? ልጅቷን ተናግረሻታል እንዴ? ስታስበው አሁን ይሄ መጠየቅ ያለበት ጥያቄ ነው እና ውይ አስሊ ብዙ ጊዜ ደውሏል። እባክሽን አንቺ ተጨንቆ ይሆናል። ቆይ እኔ ምን ላድርግ? ከድሮ ጨኛ ጋር አንድ ቤት ውስጥ ሳያስገባኝ በፊት ይህን ማሰብ ነበረበት። አስሊ አንድ ነገር መናገር እፈልጋለሁ። ይሄ ሰው ለዛች ልጅ የሆነ ስሜት ቢኖረው ኖሮ ሁሉንም ነገር ትቶ ላንቺ ሲል ጦርነት ይገባ ነበር። ንገሪኝ። ምን ላድርግ ዳሪን? አሁን በዚህ መጽናናት አለብኝ? ምን እያልሽ ነው? በፈጣሪ ማለቴ ስለዚህ ልጅቷን ተቀብያት አንድ ጠረጴዛ ላይ ቁጭ ብለን እየበላን እንኖር? እሺ። ውይ አስሊ እኔ ምንም አላውቅም። መረጋጋት እፈልጋለሁ ብለሽ ነበር፣ ግን እዚህ ለማረጋጋት እየሞከርኩ ነው። ቆይ አንድ ጊዜ ልብላ። እሺ። ከረሜላ ትፈልጊያለሽ? እኔስ ጨርስ። እሺ በቃ። ስልኮን አታነሳም? አዎ እማዬ፣ ሌላ ተጨማሪ የምትነግሪኝ ነገር አለ? እውነቱን ማወቃችን አይቀርም፣ ግን መጀመሪያ አንቺን ብንሰማ ይሻላል። ወይዘሮ ሳር፣ እኔ ንግግሯንና መጥፎ አኳኋኗን
እየታገስኩት ነበር። የቤተሰቦችንን ስነ ስርዓት ላስተምራት እየሞከርኩ ነበር፣ ግን ክፍት አፍ ናት። እሷ ምንም ሳይመስላት ሰደበችኝ እና ራሴን መቆጣጠር አልቻልኩም። በቃ ምን አልቻልኩም ማለት ምን ማለት ነው? ንገሪኝ እማዬ። በቃ ራሴን ማስቆም አልቻልኩም። እኔም ባለጌ አለችኝ። ከዛ በቃ በጥፊ መቷት። ምንድን ነው ያልሽው? ቆይ አንቺ ሚስቴን እንዴት ትመቻታለሽ እማዬ? ንገሪኝ፣ እንዴት? እና ስትሰድበኝ ምን ላድርግ? አስሊ በጭራሽ አንቺን ልትሰድብሽ አትችልም እማዬ። ካለምንም ምክንያት ሰው አትንቅም። አንቺ ሰድበሻት መሆን አለበት። ስማኝ፣ እኔም ብሆን ካለምንም ምክንያት ሰው የምማታና የምሳደብ አይነት ሰው አይደለሁም። እሱን ታውቃለህ መቼም አይደለም እንዴ? ይቅርታ ትጠይቂያታለሽ። እሺ? አልገባኝም። ሀቲጄ የምትኖርበት ቤት አስሊ ለመኖር ተስማምታለች እማዬ። አንቺ ስለፈለግሽ ብቻ እሷን ለማሳመን ብዙ ሞክሬያለሁ፣ ግን ይህን መቀበል አለብሽ ማለት አልችልም። እንድታውቂው ነው። አንሹ አስሊ፣ አንሹ የኔ ወድ። አስሊ የት ነሽ? እባክሽ እናውራ። ውይ አስሊ፣ እውነት ሰውዬሽ ሀገሩን ሊያጠፋው ነው። ማጥፋት ይችላል። ማውራት አልፈልግም። አታስጨንቀኝ። መረጋጋት አለብኝ። በቃ ከዚህ እንሂድ። ወዴት? አላውቅም። የፈለግሽበት ድብርታችን የሚያስለቅልን ቦታ ብቻ አይሁን። በቃ እንሂድ። ግን የባሰ ነገር እንዲፈጠር ዳሪን፣ እንሂድ። ምንም ቢፈጠር ግድ አይሰጠኝም። ዓለም ትርምስምሱ ቢወጣ ምንም አይመስለኝም። እኔ እች ነኝ። በቃ ምን ላድርግ? አፌን ዘግቼ እስከ ጧት ቤት ቁጭ ብዬ ላልቅስ? አሁን አንቺ የሚለበስ ነገር ብቻ ስጭኝ። እሺ። ስለዚህ ወደ ድሮ ማንነትሽ ልትመለሽ ነዋ? አንተ ለእኔ ከምትከራከረው በላይ እሱ አሁን ላገባት ሚስቱ ይከራከራል። ሰር፣ እዚህ ጋር ለምንድን ነው የምከራከረው? ሚስቱ እንድትመታ የሚፈቅድ ማንኛውም ወንድ ለእኔ ወንድ አይደለም እና ያደረግሽው ነገር በፍጹም ልክ አይደለም። ግን ደግሞ ሚስቱ ይኸውልህ፣ ዝም ብላ ሁሉንም ሰው የምትማታ ሴት አይደለችም። ሰር፣ ቢሆንም ራስሽን መቆጣጠር ነበረብሽ። እኔ እሷን ይቅርታ ከጠየቅኩ እሞታለሁ። ሰር፣ እዚህ በቆየሽ ቁጥር ፈተናውም እየበዛብን ይሄዳል። መጋባት ከፈለጉ የኔን አስክሬን ተሻግረው መሆን አለበት ያልሽው አንቺ አልነበርሽ እንዴ? እንደዛ ካልሽ በኋላ ግን ልጅቷን ይዘሽ መጣሽ። ስትመሻት ትልቅ ስህተት ነው የሰራሽው ሰር። መጀመሪያ ይህንን እመኝ። ያደረግኩት ነገር ልክ ነው እያልኩ አይደለም። እውነታውን እያፈላለኩ ነው፣ ግን ማግኘት አልቻልኩም። ይቅርታ። ደግሞ ምን ማለት ነው? ይሄ ልጅ እጮኛ እያለው ከሌላ ሴት ፍቅር እንዲይዘው ያበረታታኸው አንተ ነህ። አንተን አትርሳው። ይኸውልሽ፣ አንድ አይነት ቦታ እየተመላለስን ያለ ነው። በድጋሚ የፈለግሽውን ታደርጊያለሽ። እሺ፣ ምንም አይነት ነገር ውስጥ አልገባም። እኔም እያስገድድኩሽ አይደለም። እንደ እኔ ለሁሉም ሰው የሚሻለው ይህ ሳይሆን አይቀርም ሰር። ሄሎ፣ ደህና መሸሽ። ስራ ይዘሻል እንዴ? አይ አልያዝኩም። መህመት፣ ችግር አለ እንዴ? አይ ምንም አልተፈጠረም። ሁሉ ነገር ሰላም ነው። እንዲሁ ለዝግጅቱ በድጋሜ ላመሰግንሽ ፈልጌ ነው። አታስብ፣ ምንም አይደለም። አስሊ ደህና ናት አይደል? አሁን አብርሃ ነው ያለችው? በጣም ይቅርታ፣ ድንገት ስደውል ጊዜ ትንሽ ተደናገጥኩ። አይ ምንም ችግር የለም። ዛሬ እኔ
ከስራ ስመለስ አስሊን አጣኋት። ስልኳ ዘግቶ ነው መሰለኝ ላገኛት አልቻልኩም። ምናልባት ወደ አንቺ ጋር መታ ከሆነ ብዬ ነው። ግን ችግር የለውም አገኛታለሁ። ለምንድን ነው ሳትናገር የወጣችሁ? ተጣልታችሁ ነው እንዴ? እንዳልኩሽ ባትሪዋ ዘግቶ ነው የሚሆነው። መምጣቱ አይቀርም። መንገድ ላይ መሆን አለባት። እና ደግሞ በጣም ይቅርታ ካለምንም ምክንያት አስጨነቅኩሽ። ስንገናኝ እንደውልልሻለን። እሺ እማዬ። የደወሉላቸውን ደንበኛ ማግኘታችሁ? አዎ ስልኳ ጠፍቷል። ታዲያ ለምን ይዋሽሻል? ስማኛ ካን እህቴ ጠፍታለች። በእርግጠኝነት የሆነ ነገርማ አለ። አታካብጂ ማሬ። ቤስቴ ከብዙ ዓመት በኋላ ቲያትር እየሄድን ነው። በቃ አሁን አንደበር። ተጣሉ እና አሁን ምን ይጠበስ? ምን ይጠበስ ማለት ምን ማለት ነው? በፈጣሪ ገና መተዋወቃቸው እኮ ነው። እና ቆይ ላይጣሉ ነው? አስሊ ገና ልጅ ናት። ስለ ትዳር ምን የምታውቀው ነገር አላት? ዝም ብላ ተበሳጭታ ነው የሚሆነው። አይ እህቴ ከመሬት ተነስታ እንደዛ አይነት ነገር አታደርግም። በእናቷ ተናዳ የፈረንሳይውን እቅድ ሰርዛለች። አሁን ያገባችው። ይህንን የእብድ ባህሪ የወረሰችው ከእናቷ ነው። ከአንቺ በተሻለ ራሷን ማዳን ትችላለች። ትያት። አይ ሀካን በጭራሽ አልተዋትም። በጭራሽ ቲያትር ቤት መሄድ አልችልም። ይሄ ነገር ከጭንቅላቴ ሊወጣ አይችልም። ማሬ ትልቅ ሰው ናት እኮ ተያት። ባሏ እንዲያፈላልጋት ትፈልጋ ነው። አስሊ ከፈለገች ትደውላለች። ስልክሽ አልጠፋም፣ ግን አትፈልግም። በቃ ባሏ ማስጨነቅ ፈልጋ ነው። በዛ ላይ ትኬቱ የተገዛው ከወር በፊት ነው። እኔና አንቺ የራሳችንን ህይወት ልንኖር ይገባል ውዴ። ወይዘሮ አላኑር አቶ መህመት መጥቷል። አስሊ የት ናት? አትጨነቂ። አስሊ የት ናት? ችግር አለ እንዴ? ምንም አልተፈጠረም። እና የመጣኸው ናፍቄህ ነው? መህመት አታሳብደኝ። አስሊ የት ናት ያለችው? መጀመሪያ ኡሉስ ያለው ቤትሽ ውስጥ ፈለግኳት። እዛ ላገኛት አልቻልኩም። ተጣልታችሁ ነው? ከኔ ጋር አይደለም። ዛሬ ከእናቴ ጋር የሆነ አለመግባባት ተፈጥሮ ነበር። አረ ከእናት ጋር? ሁሉም ሰው አንድ ቤት ሲኖር ይሄ ነው በቃ የሚፈጠረው። በቃ ወይዘሮ አላኑር ስልኳን አጥፍተዋለች። ተረጋጊ። ተረጋጊ ማለት ምን ማለት ነው? እኔን ተረጋጊ አትበለኝ። ሐኪም ቤት፣ ፖሊስ ጣቢያ ምናምን ሄደ ፈልግሃታል? መልእክት ልካልኝ ነበር። ጭንቅላቴ ረፍት እንዲያገኝ እፈልጋለሁ እና ብቻዬን መሆን እፈልጋለሁ አለች። ለዛ ነው እዚህ ልትመጣ ትችላለች ብዬ ያሰብኩት። ወደዚህ አልመጣችሁ? እኔ ካገኘኋት አሳውቅሻለሁ። ደህና ምሺ። የደወሉላቸውን ደንበኛ ማግኘት አይችሉም። እባክዎን ከሚሰሙት ድምጽ በኋላ መልእክቶን ያስቀምጡ። አስሊን ማግኘት አልቻልኩም። የት እንደሆነች ታውቂያለሽ? ስማኝ፣ እኛ ምንም ነገር አላዘዝንም እኮ። እነሱ ናቸው ያዘዙት። አይ ምንም አንፈልግም። አስሊ እባክሽን እንሂድ። ተይ ልጨፍርበት። እስከ ጧት መጨፈር ነው የምፈልገው። መሄድ ትችያለሽ።
እባክሽ ካወቅሽ ንገሪ። ላብድ ነው። አስሊ ነይ። መህመት፣ አስሊ ነይ። መህመት አልመጣም። አስሊ ነይ እያልኩሽ ነው። በቃ አልመጣም። ወደ ቤት አብሬ ካልሄድም ግን አታስብ፣ ይሄ ነገር ማህበራዊ ድረገጽ ላይ አላውቀውም። አስሊ ረፊ፣ አታሳብጅኝ እባክህ ልቀቀኝ። ምንድን ነው ተወኝ እያለች አይደል እንዴ? አሰማ። አንተ ማነህ? መህመት ምን እያደረክ ነው? መህመት የሌለ ስራ አትስራ እባክህን። ምን እያደረክ ነው? ነይ መህመት፣ መህመት እያበርክ ነው እንዴ? ምን እየሆንክ ነው? አስሊ፣ ደሪን ቦርሳዬን ይዘሽልኝ ነይ። አስሊ፣ ቆይ መህመት አቁም እባክህ። መህመት ምን እያደረክ ነው? ልቀቀኝ አልኩ፣ ልቀቀኝ መህመት፣ ልቀቀኝ እባክህን። ምን እያደረክ ነው ያለው? ይኸውልህ አልሄድም። እንደዚህ ነው ራስሽን የምታረጋጊው? ብቻሽን የምትሆኚው እንዲህ ነው? ሰውየው ማን ነው? ምን ነው? የድሮ እጮኛዬ ነው። ሌላ መኖሪያ የለውም። ከእኛ ጋር ነው የሚኖረው። የካርል ቤተ መንግስት። መቼም ለአንተ ችግር የለውም አይደል? አስሊ ማን ነው እያልኩሽ ነው። ታይ፣ አታሳብጅኝ። ምንድን ነው? ለምንድን ነው የምትጮኸው? ምን ልታደርግ ነው? ምን ልታደርግ ነው? ንገረኝ። አንተም እንደ እናትህ ልትመታኝ ነው? ምን ልታደርግ ነው? እሺ በላ ምታኝ፣ በል እንጂ ምታኝ። በቃ ምታኝ፣ ምታኝ እያልኩ እኮ ነው። ምታኝ፣ በቃ ምታኝ። በጣም ይቅርታ። በጭንቀት ልሞት ነበር። ከዚህ በኋላ እንዲህ አትቅጭኝ። በይ ማሬ፣ ወደ ቤት እንሂድ። ነይ። እኔ ቤት የለኝም እኮ። አዎ ጭፈራ የምትወደውና ብቻዋን መሆን የምትፈልገው አስሊ ምንም መሄጃ የላትም እኮ፣ ምንም መሄጃ። ያንተ እናት ጋርም የኔ እናት ጋርም ልብ ውስጥም ቦታ በጭራሽ የለኝም። ሁላችሁ የምትፈልጉት እኔ ሌላ ሴት ማድረግ ነው፣ ግን በጭራሽ አልሸማቀቅላችሁም። እኔ እሷን ሴት አይደለሁም። እጅህን ያዝኩት ለዚህ አይደለም፣ ለዚህ አይደለም። ህይወቴን ትቼ ወደ አንተ የመጣሁት ለዚህ አልነበረም። ስማኝ መህመት፣ ማን እንደሆንኩኝ ታውቅ ነበር። ማናችሁም እናንተ የምትፈልጓት አይነት ሚስት ልታደርጉኝ አትችሉ። እኔ ሀቲጄን አይደለሁም። ገባህ? እኔ አስሊ ነኝ፣ አስሊ ነኝ። እኔ አስሊ ነኝ፣ አስሊ። የኔ አስሊ ነሽ፣ ቀበጧ አስሊ፣ የኔ ውድ ነሽ። እና እጅሽን የያዝኩት ከአንቺ ጋር ለመቃጠል እንጂ ለመቀየር አይደለም። አንቺም እንደዛው። ይህንን እሳት ያቀጣጠልነው አንድ ላይ ነው። ስሚ፣ ቃል ገባልሻለሁ። መቼም ቢሆን የማትፈልጊውን ሰው እንድትሆኝ አላስገድድሽም። እመኝ።